አሁን የትላንቱን የትግራይ የህጸጹን ረሃብ ከመቼው ረሳ ነው? እውነትስ የሚረሳ ነው ወይ? እንዴት ያለፈውን 30ና 40 ዓመት የትግራይ እናት መከራ፣ ረሃብ፣ እርዛት፣ ጥማት እንዴት ሆኖ ተረሳ? አዎ ይህ መርሳት ነው የዘላለም የረሃብ ስንቅ ሆኖ በየዓመቱ በየቦታው በዙር የሚደጋግመን። ለምንና እንዴት እንደሚራብ የማያውቅ ከረሃብተኛም የከፋ ረሃብተኛ ነው ብዬ አምናለሁ። የረሃብ ነጋዴዎች ዋስትና 27 ዓመት ስልጣን ላይ ያለ የትግራይ ህዝብ እንዴት ከውሃ ጥም ሳይወጣ ቀረ? የውሃ ችግሩ እንዴት ሳይፈታለት ቀረ? ይህ ብቻ ሳይሆን የትግራይም ሆነ የሌላ በሙሉ እንደ ሀገርም ካየነው መጀመሪያ ህዝቡ ነፃ መውጣት ያለበት ከማን ነው ብሎ መጠየቅ ያስፈልጋል። ከነፃ አውጪው አይደለም ወይ ነፃ መውጣት ያለበት በቅድሚያ ማለት ያስፈልጋል። አማራ፣ ኦሮሚያ የትም እንሂድ ነፃ አውጪ ነኝ የሚለው አይደለም ወይ ስንዴውን፣ ማሳውን፣ ልማቱን ያጠለሸ ለዛ ወይ ደግሞ ለተግባሩ ያልተባበረ በመራባችን እንዴት ሊገረም ቻለ? ከረሃብም ከነፃ አውጪም ነፃ ይውጡ፣ ነፃ እንውጣ። ሰላም የተወደዳችሁ የሜዳችን ታዳሚዎች እንደምን አላችሁ? አፕዴት ሜዳችን ዛሬም እንግዲህ ከረሃብም ከነፃ አውጪም ነፃ ይውጡ፣ እኛም ነፃ እንውጣ ማለት እንፈልጋለን። አጠር ያለ ቆይታ ዛሬ እናደርጋለን። ከሀሳብ ሜዳ ጋር ናችሁ፣ አብራችሁን ቆዩ። እንግዲህ መደንገጥ ማቆም፣ ቶሎ ቶሎ የመርሳት ችግር፣ እውነቱን እንዲሁም መፍትሄውንም ጭምር መዘንጋት እጅግ ሲበዛ ያስደነግጣል። አሁን የትላንቱን የትግራይ የህጸጹን ረሃብ ከመቼው ረሳ ነው? እውነትስ የሚረሳ ነው ወይ? አዎ ይህ መርሳት ነው ከረሃባችንም በላይ አስደንጋጩ ጉዳይ። እንኳን የአሁኑ የህጸጽ እንዴት ያለፈውን 30ና 40 ዓመት የትግራይ እናት መከራ፣ ረሃብ፣ እርዛት፣ ጥማት እንዴት ሆኖ ተረሳ? አዎ ይህ መርሳት ነው የዘላለም የረሃብ ስንቅ ሆኖ በየዓመቱ በየቦታው በዙር የሚደጋግመን። ለምንና እንዴት እንደምንራብ ወይ ደግሞ ለምንና እንዴት እንደሚራብ የማያውቅ ከረሃብተኛም የከፋ ረሃብተኛ ነው ብዬ አምናለሁ። የረሃብ ነጋዴዎች ዋስትና ወይም ደግሞ ለረሃብ ነጋዴዎችም ዋስትና የሚሰጥ ረሃብ አዋጭ እሳቤ፣ ረሃብ አዋጭ ጉዳያችን ነው። የትግራይ ህዝብ ምግብ መራብ፣ ውሃ መጠማት የጀመረው መቼ ነው ብሎ መጠየቅ ይገባል። ምግቡን ስንቁን መነጠቅ የጀመረው አዎ የትግራይ ህዝብ መቼ ነው? በማንና መቼ እንዴት ምግቡን ስንቁን መነጠቅ ጀመረ? በስሙ ታግለው ገድለውት አስገድለውት ለአንተ ነው የታገልንልህ ብለውት መራቡ መጠማቱ መሞቱስ ይሁን እሺ፣ ግን ያ ታገልኩልህ ያሉት ህዝብ፣ ያ የታገሉለት ህዝብ፣ ያ ታገልኩልህ ያለው ኃይል ከ27 ዓመት በላይ ሀገር ሲመራ እንዴት ከሴፍትኔት እንኳን ያንን የትግራይ ህዝብ ነፃ ማውጣት አቃተው? ከዛች ትንሽ የትግራይ ህዝብ ውስጥ ያ ሁሉ ሰው በሴፍትኔት ሲረዳ እንዴት ከዛ መታደግ ሳይችል ቀረ? እንዴት ያንን በቁጥር ብዙ ሊባል የማይችል ህዝብ የውሃ ተጠቃሚነት ሳያረጋግጥ ቀረ? 27 ዓመት ስልጣን ላይ ያለ የትግራይ ህዝብ እንዴት ከውሃ ጥም ሳይወጣ ቀረ? የውሃ ችግሩ እንዴት ሳይፈታለት ቀረ? ከአዲስ አበባ ሲሸሹ እንኳን ለራሳቸው የታሸገ ውሃ የታሸገ ጥም ነበረ ይዘው በውስጣቸው መልሰው ደግሞ በስሙ ውስጥ ተሸሽገው ለድጋሚ ሌላ ትግል መራወጥ የጀመሩት ማለት ነው። በስሙ መመሸጋቸው ወደዛው መሸሻቸውን ማስተባልስ ለምን አቃተን? ከነ ውሃ ጥሙ ትተውት የሄዱትን ህዝብ የታሸገ ውሃ ይዘው ውስጡ እንደመሸጉበትስ ለምን ዘነጋ ነው? አረ ከዚህም የከፋውን ለምን ዘነጋ ነው ብሎ ሌላም ጉዳይ መምዘዝ ያስፈልጋል። እንግዲህ ከለውጡ ጋር ግብግብ የያዙት እነኚህ በትግራይ ህዝብ ስም የሚነግዱ ኃይሎች ለትግራይ የውሃ ፕሮጀክት የተመደበውን በጀት የበላባቸው ይኸው ኃይል መሆኑን እንዴት መዘንጋት ይቻልናል? አዎ ለትግራይ ህዝብ የውሃ ፕሮጀክት ተብሎ ከለውጡ በኋላ የተመደበውን ብር እንኳን ይኸው ኃይል ነበር የበላው። መብላቱ ሳይበቃ ለእሳት ያስበላውስ ይህ ኃይል መሆኑን ለምንድን ነው የምንዘነጋው? ይህ ብቻ ሳይሆን የትግራይም ሆነ የሌላ በሙሉ እንደ ሀገርም ካየነው መጀመሪያ ህዝቡ ነፃ መውጣት ያለበት ከማን ነው ብሎ መጠየቅ ያስፈልጋል። ከነፃ አውጪው አይደለም ወይ ነፃ መውጣት ያለበት በቅድሚያ ማለት ያስፈልጋል። አማራ፣ ኦሮሚያ የትም እንሂድ ነፃ አውጪ ነኝ የሚለው አይደለም ወይ ያስራበው? በአማራም በኦሮሚያም ሁሉም ቦታ ብንሄድ የምናየው ይሄ ነፃ አውጪ ነኝ እያለ
የራሱን ህዝብ የሚያስርበው ነፃ አውጪን አይደለም ወይ የምናየው? ያስራበው ይሄ ኃይል አይደለም ወይ ያስጠማው? ከምንም በላይ ለእውቀት ለከፋው ረሃብ የአእምሮ ረሃብ የዳረገው ይሄው ነፃ አውጪ ነኝ የሚለው በየአካባቢው በስማችን የተፈለፈለ ኃይል አይደለም ወይ? ስለዚህ ከማን ነፃ እንውጣ ብሎ አስምሮ መጠየቅ ያስፈልጋል። ነፃ አውጪ በራሱ የየራሱን ሆድ በመሙላት እርስ በርሱ መናጠቅ አይደለም ወይ ተግባሩ? ታዲያ እንዴት በእነሱ ላይ ተስፋ አደረግን? እሱ ሲሆን እንዴትስ ስርዓቱን ወይ ደግሞ ስርዓትን ለመገዝገዝ ተባበርን ከነኛ ኃይሎች ጋር ተሰለፍን ብሎ መጠየቅ ይገባል። ነፃ ያልወጣ ነፃነትን ያላወቀ ከምንም ነፃ አያወጣም። እንዴት ኢትዮጵያ የረሃብ ምሳሌ ከመሆን አልወጣችም? እንዴት የመውጣት ጥረቷንስ ማሰናከል ተቻለን? ስንዴውን፣ ማሳውን፣ ልማቱን ያጠለሸ ለዛ ወይ ደግሞ ለተግባሩ ያልተባበረ በመራባችን እንዴት ሊገረም ቻለ? ማሳው ትርጉሙ ያልገባ ማሳውን ያቃጠለ ያስቃጠለ ያስወደመ እንዳያርስ ያደረገውን ኃይል ጎን ቆመን አሁን ረሃቡ እንዴት ታየን? ትልቁ እንደ ሀገር የተለጠፈብንን ስም ወይ ደግሞ ረሃብተኛ የሚለውን ስም ለማጥፋት የሚሰራውን ስራ እንዴት በወጉ ሳንረዳው እሱ ሲቅር እንዴት ለማጠልሸት ተባበርን ብሎ መጠየቅም ያስፈልጋል። እውነት ነው መራባችን በጣም ያማል። ከምንም በላይ ግን መርሳታችን ያማል። ለምንና እንዴት እንደምንራብ አለማወቃችን በብዙ ያማል። እንዳነሳሁት ነው ከፍተኛው የአእምሮ ረሃብ ወይ ደግሞ እንደ ሀገር ማንነታችን ላይ የተጣበቀውን ረሃብ የሚለውን ትርጉም ለማጥፋት የሚደረገው ትግል ላይ መረባረባችን አሁን ገባን ከምንለው ጉዳይ ጋር ሲነጻጸር ወደ ሌላ ብዙ ጉዳይ ደርሰናል። ረሃባችንን ህልው የሚያደርግ አካሄድ ህልው የሚያደርግ ድንቁርናም ነው። ኢትዮጵያ በዓለም ላይ በረሃብ መመሰሏ ለምን ረሳ ነው? መቀየሩንስ ለምን ዘነጋ ነው? ለመቀየር የሚደረገውን ጥረትስ ለምን ከዚህ ነፃ አውጪ ነኝ ከሚል ኃይል ጋር ተባብረን ገዘገዝ ነው? ይህ ዋነኛው ጥያቄ ነው። ነፃ አውጪዎችንም መንግስትንም ነፃ ለማውጣት ከመላፋታችን ወይ ደግሞ ለዛ ከመታገላችን በፊት ራሳችን ነፃ እንውጣ፣ ነፃነትን በልኩ እንወቀው። ከምንምና ከማንም በላይ የትግራይ ህዝብ ነፃ ይውጣ፣ የአማራም የኦሮሞም ሁሉም ህዝብ ነፃ ይውጣ። ረሃብ፣ ችጋር፣ እርዳታ ዋነኛ ስንቁና ትጥቁ ካደረገ ነፃ አውጪ ነፃ ያልወጣ ህዝብ መቼም ከረሃብና ከችጋር ነፃ አይወጣም። ነፃ አውጪ እኮ ሲጀመር በራሱ በልቶ ያልጠገበን ህዝብ ተረኛ ሆነው ለመብላት የተሰባሰቡ በሊታዎች ስብስብ ማለት ነው። ከምግብም በባሰ ደግሞ የአእምሮ ረሃብ የተጠናወታቸው ስብስቦች ማለት ነው። ከምግብህም በላይ አንተንም በመብላት በማስበላት ዋነኛ የትግል መርህ የሚመሩ ስግብግቦች ስብስቦችም ናቸው። ስለዚህ ከረሃብም ከነፃ አውጪዎችም ነው ኢትዮጵያ መጀመሪያ ነፃ መውጣት ያለባት። በቅድሚያ ነፃ እንውጣ። ከነኚህ ነፃ ያልወጣ ህዝብ ዘላለም ከመራብ ውጭ አማራጭ የለውም። የአሁኑን ሳይሆን በተደጋጋሚ የሚመታን ረሃብ እንደምን በፍጥነት ልንዘነጋው ተቻለን ብሎ ደጋግሞ መጠየቅ ያስፈልጋል። አፕዴት ሜዳ ከረሃብም ከነፃ አውጪዎችም ነፃ ይውጡ የሚል አጭር ቆይታ አደረግን። ይህን ጉዳይ ግን ሁላችንም በራሳችን ደጋግመን ልንጠይቀውና መልስ ልንፈልግለት የሚገባ ዋነኛ ጉዳያችን ነው። ከመቼው ረሳ ነው የመርሳት በሽታችን። ለምንና እንዴትን አለመጠየቃችን ከረሃብ ሁሉ የከፋው ረሃብ ነው ብለን እናምናለን። ሰላም ለወገናችን፣ ሰላም ለሀገራችን። ቸር ቆዩ።